ሰላም ጤና ይስጥልኝ የአተም አካዳሚ ቲዩብ ተከታታዮች እንደምን አላችሁ? ዛሬ ኢንፍራሬድ ስፔክትሮስኮፒ ነው የምናየው ፋርማሲውቲካል አናላይሲስ ኮርስ ለፋርማሲ ተማሪዎች ዘንድሮ በሰኔ ላይ ኤግዚት የምትፈተኑ የፖስት ቤዚክ ተማሪዎች እንዲሁም የአንደር ግራጁዌት ተማሪዎች ይሄ ቪዲዮ ለእናንተ በጣም ጠቃሚ ነው። ዛሬ እኔ አይደለሁም ይሄን ቪዲዮ የምሰራላችሁ ሚስተር ተሾመ ነው የሚሰራላችሁ። ተሾመ በሐረማያ ዩኒቨርሲቲ እንዲሁም በሐረር ጤና ሳይንስ የፋርማሲውቲካል አናላይሲስ አስተማሪ ነው። ስለዚህ እናንተን መጥቀም ስለፈለግን እና አንዳንድ ችግሮችን የዲስታንስ ችግሮችን በተለይ ለፖስት ቤዚክ ተማሪዎች ይሄንን ለመቅረፍ በአካል የማይገኙ ተማሪዎች ቀጥታ ከአስተማሪው ጋር የሚገናኙበትን አውድ ፈጥረን ዛሬ ፋርማሲውቲካል አናላይሲስ ተሾመ ይጀምርላችኋል። ቀጣይ ኤግዚት ጥያቄዎችን እየሰራ ይቀጥላል። ስለዚህ እናንተም ቻናሉን ሰብስክራይብ፣ ቪዲዮን ላይክ እያደረጋችሁ ያልገባችሁን በኮሜንት ሴክሽን ላይ እንድታስቀምጡልን በአክብሮት እንጋብዛለን። በቀጥታ ወደ ተሾመ አስተላልፋችኋለሁ። አመሰግናለሁ። አሁን ቀጥታ ወደ ትምህርቱ እናመራለን። ተርፎ በጣም አመሰግናለሁ። ኮርሱ በኢንትሮዳክሽን ሜን ቦዲ እና አፕሊኬሽን እና ኮንክሉዥኑን ጨምሬ ያቀርብላችኋለሁ። ኢንትሮዳክሽኑን ስንጀምር የኢንፍራሬድ ስፔክትሮስኮፒን ዩዙን ነግራችኋለሁ። በኢንፍራሬድ ስፔክትሮስኮፒ ላይ ከላይት ሶርሱ የሚለቀቀው ላይት ኦል ኢንፍራሬድ ራዲዬሽን ነው የሚለቀቀው። አንዱ ፍሪኩዌንሲ ተመርጦ አይደለም የሚለቀቀው እና ይሄ የመጣው የኢንፍራሬድ ስፔክትሮስኮፒ ራዲዬሽን ከላይት ሶርሱ ይመጣና በሳምፕል ውስጥ ያልፋል። በሳምፕል ውስጥ ካለፈ በኋላ መጨረሻ ላይ ዲቴክተሩ ምንድነው ሪድ የሚያደርገው አብዞርብ የሆነውን ወይም ትራንስሚትድ የሆነውን ራዲዬሽኑን ነው ሪድ የሚያደርገው ወይም የሚያነበው። በኢንፍራሬድ ስፔክትሮስኮፒ ላይ ወይም በኢንፍራሬድ ስፔክትሮስኮፒ አንድ ድረግ ወይም አንድ መድኃኒት እንዲነበብ መድኃኒቱ ፖላሪቲ ያስፈልገዋል። ፖላሪቲ ያስፈልገዋል ሲባል ምን ማለታችን ነው? በፋንክሽናል ግሩፑ ውስጥ ሲታዩ ኤሌክትሮኔጌቲቪቲ ዲፍረንስ ያላቸው አተሞች ያስፈልጋሉ ወይም ፋንክሽኖች። ለምሳሌ ሃይድሮክሳይድ ቦንድ፣ ኤንኤች ቦንድ ወይም ኪተን ግሩፕ፣ አልዲሃይድ ግሩፕ እንደዚህ አይነት ነገር ያስፈልጋል እንደማለት ነው። የኢንፍራሬድ ስፔክትሮስኮፒን ዲስከቨሪ ወይም ግኝት ስናይ ኢንፍራሬድ ስፔክትሮስኮፒ ማሽኑ ወይም ኢንስትሩሜንቱ ከመገኘቱ በፊት ቀድሞ ዴቨሎፕ የተደረገው ላይቱ ነው። ላይቱ ስል ኢንፍራሬድ ራዲዬሽኑ ማለት ነው። ኢንፍራሬድ ራዲዬሽኑ ወይም ላይቱ የተገኘው በ1800 ነው። ያገኘውም ሰው ሰር ዊሊያም ሃርሼል ይባላል። ኢንፍራሬድ ስፔክትሮስኮፒ ከዛ በኋላ ሲግኒፊካንት የሆነ ወይም ተጨባጭ የሆነ ዴቨሎፕመንት አሳይቷል። መጀመሪያ ላይ የተገኘው ኢንፍራሬድ ስፔክትሮስኮፒ ሲምፕል ኢንፍራሬድ ስፔክትሮስኮፒ ነው የሚባለው ወይም ኢንፍራሬድ ስፔክትሮስኮፒ ይባላል ወይም አይአር ስፔክትሮስኮፒ ይባላል። ከቆይታ በኋላ ግን የተለያዩ ነገሮች ወይም ለውጦች ተደርገውበት ማለት ነው። እሱም ለምሳሌ ሚቸልሰን ኢንተርፌሮሜትር ገብቶበት ፉሪየር ትራንስፎርም ኢንፍራሬድ ስፔክትሮስኮፒ ተገኝቷል እና ወይም ዴቨሎፕ ለማድረግ ተችሏል። ፍሪኩዌንሲዎቹ ምንድነው? ዌቭሌንግዙን ስናይ ማለት ነው ኢንፍራሬድ ስፔክትሮስኮፒ ከዩቪ ስፔክትሮስኮፒ ቀጥሎ ነው የሚመጣው። ዩቪ ቪዚብል ስፔክትሮስኮፒ እንደምታስታውሱት ዌቭሌንግዙ ከ200 እስከ 700 ነው የሚሰራው እና ኢንፍራሬድ ስፔክትሮስኮፒ የመጀመሪያው ትንሹ ወይም ኒር የሚባለው የሚጀምረው በ700 ናኖሜትር እሱም ወደ ማይክሮሜትር ስንቀይር 0.7 ማይክሮሜትር ላይ ነው። ስለዚህ ከዚህ መረዳት የምንችለው ኢንፍራሬድ ስፔክትሮስኮፒ ወደ 3 ሪጅን መክፈል ወይም ወደ 3 ቦታ መክፈል ይቻላል ከሚሰራው ከዌቭሌንግዝ በመነሳት ማለት ነው። የመጀመሪያው ኒር ኢንፍራሬድ ስፔክትሮስኮፒክ ሪጅን የሚባለው ኒር ኢንፍራሬድ ስፔክትሮስኮፒክ ሪጅን የሚባለው በዌቭሌንግዝ እና ከ0.7 እስከ 2.5 ነው። ሚድ ወይም መካከለኛው ማለት ነው ከ2.5 ማይክሮሜትር እስከ 25 ማይክሮሜትር ነው። ሶስተኛው ፋር ኢንፍራሬድ ስፔክትሮስኮፒክ ሪጅን ነው። ፋር ኢንፍራሬድ ስፔክትሮስኮፒክ ሪጅን ደግሞ የመጨረሻው ነው ከ25 እስከ 300 ማይክሮሜትር ላይ ነው የሚሰራው። እዚህ ጋር ሊነግራችሁ የሚወደው ነገር ወይም የሚፈልገው ነገር ዌቭሌንግዝ እና ፍሪኩዌንሲ ተቃራኒ መሆናቸው ወይም ኢንቨርስ መሆናቸው ነው። ምን ማለታችን ነው? ዌቭሌንግዝ ሲቀንስ ፍሪኩዌንሲ ይጨምራል ማለት ነው። ከዚህ በመቀጠል ቅድም እንዳልነው ኢንፍራሬድ ስፔክትሮስኮፒክ ላይት ቀድሞ ዴቨሎፕ እንደተደረገ ከዛ በኋላ ደግሞ ኢንፍራሬድ ስፔክትሮፎቶሜትሪው በኋላ ላይ ዴቨሎፕ እንደተደረገ ለመንገር ሞክሬያለሁ። ኢንፍራሬድ ስፔክትሮስኮፒ
በኢንስትሩሜንት ሌቨል ላይ ዴቨሎፕ የተደረገው 1835 ላይ ነው። ከዛ በኋላ ዴቨሎፕ ተደርገው ወይም ሪናውንድ ተደርገዋል ወይም ሞደርናይዝ ተደርገዋል። ይህንንም ሞደርናይዝ ያደረጉን ለምሳሌ ሄርዝበርግ፣ ኮብለንዝ ኤንድ አንጎስትረም ዴቨሎፕ አድርገውታል። የኢንፍራሬድ ስፔክትሮስኮፒ ዩዝ ወይም ፕራይሜሪ ዩዝ ስናይ ማለት ነው እንደምታስታውሱት ድረግ ወይም መድኃኒት ዲስከቨር ከተደረገ በኋላ መጨረሻ ላይ ኳሊቲ ኮንትሮል መሰራት አለበት። ኳሊቲ ኮንትሮል መሰራት አለበት ስንል ቫሪየስ ፓራሜትሮች ወይም የተለያዩ ፓራሜትሮች ይሰሩለታል። ከሚሰሩለት ነገሮች አንዱ ምንድነው? አይዴንቲቲ ቴስት ነው። ሌላ አሴ ቴስት፣ ዲስኢንቲግሬሽን፣ ዲሶሉሽን፣ ስቴሪላይቲ ቴስት፣ ማይክሮቢያል ሊሚት ቴስት የተለያዩ ነገሮች ይሰራሉ። ከነዚህ ውስጥ የመጀመሪያውና ዋናው የሚሰራው ኢንፍራሬድ ምንድነው? አይዴንቲቲ ቴስት ነው። አይዴንቲቲ ወይም ተመሳሳይነት ምንድነው? ያ አክቲቭ ኢንግሪዲየንቱ አለ ወይም የለም የሚለው ማለት ነው። እሱ ምንድነው? እሱም የሚሰራው በአይዲያል ሜቶዱ ወይም ቤስት ሜቶዱ በኢንፍራሬድ ስፔክትሮስኮፒ ነው የሚሰራው። በኢንፍራሬድ ስፔክትሮስኮፒ አይዴንቲቲ ቴስት የሚረጋገጠው ወይም ኮንፈርም የሚደረገው እንዴት ነው ወደሚለው ነገር ስንመጣ መጀመሪያ ላይ በኢንፍራሬድ ስፔክትሮስኮፒክ ማሽን ውስጥ ሳምፕሉን እናስቀምጣለን። ሳምፕሉን ካስቀመጥን በኋላ አብዞርቬሽኑ ወይም ትራንስሚታንሱ ምን ይሆናል? ይነበባል። የተነበበው አብዞርቫንስ ወይም ትራንስሚታንስ የሳምፕሉ ማለት ነው ፋርማኮፒያ ውስጥ በተቀመጠው ወይንም እኛ እንትን ስታንዳርድ ካለ ማለት ፕራይመሪ ወይም ሴኮንደሪ ስታንዳርድ ካለን ራን ያደረግነው ካለን ማለት ነው የሁለቱንም አብዞርቫንስ ኮምፔር እናደርጋለን። ምን ማለት ነው? ሳምፕሉ በሳምፕሉ ሪድ አድርገን ያገኘነውን ስታንዳርዱ ጋር ኮምፔር እናደርጋለን። ተመሳሳይ ሆኖ ከተገኘ ሳምፕሉ አይዴንቲቲ ቴስቱን ፓስ አድርጓል ማለት እንችላለን። ለምሳሌ እዚህ ጋር ሃንዳውታችሁ ላይ ስላይድ 9 ላይ እንደምታዩት ለምሳሌ ካርቦክሲሊክ አሲድ ፋንክሽናል ግሩፕ ካለ ማለት ነው ኮምፓውንዱ በስንት ላይ አብዞርቭ ያደርጋል? 1700 ፐር ሴንቲሜትር ላይ አብዞርቭ ያደርጋል። ያ ማለት ምን ነው? ሳምፕሉ እዚህ ጋር አብዞርቭ አደረገ ማለት ይሄ ሳምፕል ወይም ድረግ ምን አለው ማለት ነው? ካርቦክሲሊክ አሲድ ፋንክሽናል ግሩፕ አለው ማለት ነው። ካርቦክሲሊክ አሲድ ያ ድረግ መጀመሪያ ካርቦክሲሊክ አሲድ ፋንክሽናል ግሩፕ መኖሩን ለማረጋገጥ ነው ቼክ ያስገባ ነው። ለማረጋገጥ አስገብተን በዛ ላይ አብዞርቫንስ አለ ማለት ቀጥለን ከስታንዳርዱ ጋር ኮምፔር እናደርጋለን። ሁለቱም ሴም ከሆኑ ምን ይሆናል? አይዴንቲቲውን ፓስ ያደርጋል ማለት ነው። እዚህ ጋር ላረጋግጥላችሁ የሚወደው ነገር የተለያዩ ስፔክትሮስኮፒዎች እንዳሉ ታውቃላችሁ። የተለያዩ ስፔክትሮስኮፒዎች የራሳቸው ዩዝ አላቸው። ከነዚህ ዩዞቹን ስናይ ማለት ነው ኢንፍራሬድ ስፔክትሮስኮፒ ሜጀር ዩዙ አይዴንቲቲ ቴስት ነው። አይዴንቲቲውን ሰራን ማለት ሄደን ምን እያደረግን ነው ማለት ነው? ኬሚካሊ ካራክተራይዝ እያደረግን ነው ያን ኮምፓውንድ ማለት ነው። ለምን? በኢንፍራሬድ ስፔክትሮስኮፒ ፋንክሽናል ግሩፑ መኖሩን እናረጋግጣለን። በተለያዩ ሜቶዶች ደግሞ የተለያዩ ነገሮች ለምሳሌ በኤንኤምአር ስፔክትሮስኮፒ አክቹዋል ስትራክቸሩን ምን ማለት ነው? ካርቦን ኤንድ ሃይድሮጂን ቦንድ ወይም ፋንክሽናል አላይንመንት መኖሩን ቼክ እናደርጋለን። ስትራክቸሩን በኤንኤምአር አግኝተን ፋንክሽናል ግሩፑን ደግሞ በአይአር ካገኘ ምንድነው ኮምፓውንዱን ምንድነው ካራክተራይዝ እያደረግን ነው ማለት ነው። እንደምታውቁት አንድ ኮምፓውንድ ካራክተራይዝ ለማድረግ ስትራክቸር ያስፈልገዋል። ምን አይነት ፋንክሽናል ግሩፕ እንዳለው ማረጋገጥ ያስፈልጋል። እንደዛ ካራክተር ማድረግ እንደሚያስፈልግ ያው ግልጽ ነው። አሁን ቀጥዬ የምነግራችሁ ነገር የሚለቀቀው ኢንፍራሬድ ስፔክትሮስኮፒክ ራዲዬሽኑን ምን አፌክት ያደርጋል? አብዞርቬሽኑን እሱ አፌክት የሚያደርገው ነገር የመጀመሪያው ምንድነው? ቦንዶቹ ናቸው። ለምሳሌ ኤሌክትሮን ቦንዶቹ አፌክት ያደርጋሉ። ሁለተኛ ደግሞ ኤሌክትሮኔጌቲቪቲ ዲፍረንስ ነው። ለምሳሌ እዚህ ጋር 11ኛ ስላይድ ላይ እንደምታዩት ለምሳሌ OH አለ፣ NH አለ፣ CH አለ። ሶስቱንም ሃይድሮጂን በሶስቱም ፋንክሽናል ግሩፕ ላይ ተመሳሳይ ነው። በመጀመሪያው ላይ ኦክሲጅን አለ፣ ቀጥሎ ናይትሮጂን አለ፣ ቀጥሎ ካርበን አለ። ስለዚህ በኤሌክትሮኔጌቲቪቲ ከናይትሮጂን ማን ይበልጣል? ኦክሲጅን ይበልጣል። ከካርበን ደግሞ ናይትሮጂን ይበልጣል። ስለዚህ ኤ ኮምፓውንድ አብዞርብ የሚያደርገውን ኢንቴንሲቲ ሲናይ OH አብዞርብ የሚያደርገው ከNH ይበልጣል፣ የNH ደግሞ ከCH ይበልጣል። እንደዛ ሁሉ ቦንዶችንም ሲናይ ማለት ነው እነዚህ የደብል ቦንዶቹ ወይም ትሪፕል ቦንድ በጨመረ ቁጥር አብዞርቬሽኑ ይጨምራል ማለት ነው። ኢንስትሩሜንቴሽኑን ከማየታችን በፊት ወይም የኢንስትሩሜንቱ አቀማመጥ ከማየታችን በፊት ኢንፍራሬድ ስፔክትሮስኮፒ በተለያየ ጊዜ አድቫንስ እየተደረገ ዴቨሎፕ እንደተደረገ ቀደም አውርተናል። ቀድሞ ዴቨሎፕ የተደረገው ኢንፍራሬድ ስፔክትሮስኮፒ ምንድነው? ዲስፐርሲቭ ነው የምንለው። ዲስፐርሲቭ ማለት የሚያሰራጭ ማለት ነው። ዲስፐርስ የሚያደርግ ማንን? ላይት ሶርሱን። ዲስፐርስ የሚያደርገው በኢንስትሩሜንቱ ውስጥ ምንድነው? ሞኖክሮማተር ነው። ስለዚህ ሞኖክሮማተር ያለበት
ቀድሞ ዴቨሎፕ የተደረገው ኢንፍራሬድ ስፔክትሮስኮፕ ምን ይባላል? ዲስፐርሲቭ ይባላል። ከዛ በኋላ ሞደርናይዝ ተደርጎ ተሻሽሎ የተመጣው ደግሞ ፉሪየር ይባላል። ፉሪየር እና ዲስፐርሲቭ ኢንፍራሬድ ስፔክትሮስኮፒ ዋና ዲፍረንሳቸው ምንድነው? ዲስፐርሲቭ ላይ ሞኖክሮማተር አለ። በፉሪየር ደግሞ በሞኖክሮማተር ቦታ ላይ ማን ይገባል? ሚቸልሰን ኢንተርፌሮሜትር ይገባል። ሚቸልሰን ኢንተርፌሮሜትር ደግሞ ምንድነው? ሚረር ነው። ምን ያደርጋል? ወዲያው የመጣውን ላይት በአንዴ ወደ ዲቴክተር ምንድነው አብዞርቫንሱ ሪድ እንዲደረግ ወይም እንዲነበብ ወደዛ ያመረዋል ወይም ይልከዋል። እሱ ምልከው ወይም እንዲነበብ የሚያደርገው በአንድ ሰከንድ ነው። ያኛው ደግሞ ከ2 እስከ 3 ደቂቃ ይወስዳል ለማንበብ። ስለዚህ ከዚህ ምን ኮንክሉድ ማድረግ እንችላለን? ዲስፐርሲቭ ማሽኖች ላይ ምን አለ? ሞኖክሮማተር አለ። የሚያነቡበት ሰዓት ደግሞ ምንድነው? ቆየት ይላል፣ ትንሽ ማለት ነው፣ ቆየት ይላል። ሌላኛው ደግሞ ምንድነው? ሌላኛው ዲፍረንስ ምንድነው? በፉሪየር ላይ ላይቱ በአንዴ ነው ወደ ዲቴክተር የሚሄደው። በዛኛው ግን ተርን ባይ ተርን ነው። ላይት ሶርሶቹን ስናይ በኢንፍራሬድ ስፔክትሮስኮፒ ላይ 3 አይነት ላይት ሶርስ አለ። አንዱ የመጀመሪያው ምን ይባላል? ለምሳሌ ሜታል ኦክሳይዶች፣ ለምሳሌ ዚርኮኒየም፣ ይቴሪየም፣ ኢርቢየም ኦክሳይዶች ናቸው። ሁለተኛ ሲሊከን ካርባይድ ነው። ሶስተኛ ሴራሚክ ነው ወይም ክሌ ነው። ሴራሚክ የሚባለው ኮምፓውንድ ነው። ማግኒዥየም ሲሊኬት ወይም ሶዲየም ሲሊኬት ነው። ከሶስት አንዱ መጠቀም ይቻላል ማለት ነው። የላይቱ አብዞርቭ እንዲደረግ ያው የግድ መነበብ አለበት። የምንነበበው የላይቱ የሳምፕሉ አብዞርቫንስ ነው። ሳምፕል ደግሞ ዩኒፎርም በሰስፔንሽን ፎርም፣ በፓውደር ፎርም ወይም ከሁለት አንዱ በአብዛኛው ጊዜ እንዲነበብ እናስገባለን። በሰስፔንሽን ፎርም ከሆነ ግን ሰስፔንሽኑ በኢንስትሩሜንቱ ውስጥ ካስገባን በኋላ እንዳይፈስ ለማድረግ ምንድነው የምንጠቀም? በውስጡ ምን እናደርጋለን? ነጭል ወይም ፓራፊን እናደርጋለን። ፓራፊን ካደረግን በኋላ ሳምፕሉን እናስገባለን። እዚህ ጋር እንድታስታውሱት የምንፈልገው ነገር ፓራፊኑ ምንድነው? ኤክስተርናል ወይም ከውጭ የጨመርነው ነገር ነው። የራሱ አብዞርቫንስ ሊኖረው ይችላል። ዜርፎር ይሄ ምንድነው? ዲስአድቫንቴጁ ነው። አብዞርቫንሱ በ3000 ፐር ሴንቲሜትር እና ከ1400 እስከ 1500 ላይ አብዞርቭ ያደርጋል። ይሄ ምን ይፈጥራል? ኢንተርፌራንስ ወይም ግጭት ይፈጥራል ማለት ነው። ሁለተኛው በፓውደር ፎርም ነው። ወደ ፓውደር እንቀይራለን። ለምሳሌ ሶሉሽን ሊሆን ይችላል፣ ሰስፔንሽን ሊሆን ይችላል፣ ታብሌት ሊሆን ይችላል፣ ካፕሱል ሊሆን ይችላል። ፓውደር እናደርጋለን። ፓውደር ካደረግን በኋላ በኬቢአር ወይም በኬሲኤል ፕሌት ውስጥ አርግተን ማለት ነው ማንበብ እንችላለን። ግን እዚህ ጋር ላስታውሳችሁ የሚፈልገው ነገር ምንድነው? ኬቢአር ፕሌት ቤስት ፕሌት ነው። በአይር ራዲዬሽንን ወይም ሳምፕልን አይር ራዲዬሽን አብዞርቭ የሚያደርገውን ሳምፕል በኢንፍራሬድ ስፔክትሮስኮፒ ኢንስትሩሜንት ውስጥ ለመጨመር ማለት ነው። ኬቢአር ማንጠቀመው መቼ ነው? ወደ ኬሲኤል የምንቀይረው መቼ ነው? የምናነበው ኮምፓውንድ ማለት ነው ምን ካለው ሳልት ከሆነ ኢንተራክሽን ስላለው ወደዛ እንቀይራለን ማለት ነው። እዚህ ጋር በተጨማሪ መላስታውሳችሁ የሚፈልገው ነገር ፋርማኮፒያዎች ማለት ነው ሪኮሜንድ ሲያደርጉ ቤስት ሳምፕል ሃንድሊንግ ሜተድ ምንድነው? ሃንድሊንግ ሳምፕል ኢን ኬቢአር ፕሌት ነው። ከዛ በኋላ ምን እናደርጋለን? ስካን እናደርጋለን ማለት ኦን እናደርጋለን ኢንስትሩሜንቱ ማለት ነው። ሳምፕሉን ከተናል ኦን እናደርጋለን። ከዛ በኋላ ራን እንዲያደርግ እንለቀዋለን። ከዛ በኋላ መጨረሻ ላይ ፕሪንት አድርገን እንወስዳለን። ፕሪንት አድርገን ከወሰድን በኋላ ወደ መተንተን ነው የምንተነትነው። እንዴት እያልን ነው? እዚህ ጋር አብዞርቭ ያደረገው የፋንክሽን ግሩፕ ስላለ ነው። እዚህ ጋር ደግሞ አብዞርቭ ያደረገው የፋንክሽናል ግሩፕ ስላለ ነው ብለን የሳምፕሉን ሪድ እናደርጋለን። ሪድ ካደረግን በኋላ ምንድነው የምናደርገው? ከዋናው ስታንዳርዱ ጋር እናነጻጽራለን። አነጻጽረን ተመሳሳይ ከሆነ ምኑን አልፏልና አይደንቲቲውን ፓስ አድርጓል እንላለን። መጨረሻ ፓርት በዚህ ስላይድ ላይ ልነግራችሁ የምፈልገው አፕሊኬሽኑ ነው። አፕሊኬሽኑ ኢንፍራሬድ ስፔክትሮስኮፒ ነው። አይደንቲቲ ነው ሜጀር ዩዙ። አይደንቲቲውን አወቅን፣ ፋንክሽናል ግሩፑን አወቅን ማለት ምንድነው? ስትራክቸሩን ወደ ማወቅ እንሄዳለን ማለት ነው። ስትራክቸር አይር ስፔክትሮስኮፒ በደንብ የሚሰራው ከ1500 ፐር ሴንቲሜትር በላይ ሲሆን ነው። ከ1500 በታች ሲሆን ፐር ሴንቲሜትር ከ1500 ፐር ሴንቲሜትር በታች ሲሆን ኢንተርፌራንስ ይፈጠራል። ስለዚህ ቤስት አይሆንም። ሌላኛው የኢንፍራሬድ ስፔክትሮስኮፒ ዩዝ ምንድነው? የተለያዩ ፖሊሞርፎችን አይደንቲፋይ ለማድረግ እንጠቀማለን። ያላችሁን ኮሜንት አስተያየት አስቀምጡልን። አንዳንድ ጥያቄዎችን ሰርቼ ደግሞ በሁለተኛ ቪዲዮ ላይ ለቅላችኋለሁ። ታንክ ዩ። ቀጣዩ ላይ የምንሰራው አቶሚክ ስፔክትሮስኮፒ እና ፍሎረሰንስ ስፔክትሮስኮፒ እሰራላችኋለሁ። ከዚህ በበለጠ ይሄኛው የመጀመሪያው ስለሆነ አንዳንድ አለመግባባቶች ወይም የልምድ ማነስ ሊኖር ይችላል። ያው ያንን ደግሞ እንደምትረዱኝ ተስፋ አደርጋለሁኝ።
ኮሜንታችሁና አስተያየታችሁ በጣም ገንቢ ስለሆነ ከታች አስቀምጡልን። በዛ ላይ ያሻሻልን እናቀርብላችሁ። በጣም አመሰግናለሁ።